ለምሳሌ አሁን አቻዳዳራ ምናምን ብላ አሁን ጥቁር ቀን ተብሎ ተጽፎ በጥቁር ቀንነት የተመዘገበ የኢትዮጵያ ታሪክ ነው ይሄ ቀን። በነገራችን ላይ አንዳንድ ክልል ወረዳ አመራሮች እኮ ይታጀባሉ። በ2-3 ሚሊሻ የሚታጀቡ እኮ አሉ። አሁን የአማራ ዘፋኝ ምንድን ነው የሚለው? ሽንተሽ ባለ እንዳለሽን ጎጥ ጎጥ ያሉት ጡቶችሽን ከንፈርሽን ጋምጬ አቤት ዳሌ አቤት ቁመና ፀጉሯ ወርዶ አፍንጫዋ የሚመስለው ነዶ ጊዮርጊስ ብቻውን ቆሞ አይቀርም። ሁላችሁ ወደ እግዚአብሔር ጩኹ። ደግሜያለሁ፣ ወደ እግዚአብሔር ጩኹ። እስልምናም ከጥፋት ያለ ነው እኮ አጼ ነው። አውሬው ልጆቻችንን ወስዷቸዋል። ህፃናት ብቻ ሳይሆኑ ትላልቆቹ ነውረኞች ኦሮምኛ ቋንቋ የመላው ኢትዮጵያ የሥራ ቋንቋ እንዲሆን ፈልጋለሁ ሲል የማህበረሰብ አንቂውና ጋዜጠኛ ኤርሚያስ ለገሰ ተናገረ። ጤና ይስጥልኝ የተከበራችሁ ያልሞታችሁና ያልታገታችሁ ኢትዮጵያውያን እንደምን ሰንብታችኋል? ሰላም ጤናና ክብር ለእናንተ ይሁን። የልዑል እግዚአብሔር ሰዎች እንደምን አላችሁ? እንኳን ወደ ሞሌ ኢንተርቴይንመንት በሰላም መጣችሁ። ዛሬ ደግሞ በአዲስና በተለያዩ ቪዲዮዎች ተመልሰናል። እስከ መጨረሻው ድረስ አብራችሁን ቆዩ። ቀጥታ ወደ ቪዲዮ እንገባለን። ለምሳሌ አሁን አቻዳዳራ ምናምን ብላ አሁን ምን ብላችሁ አሜን ትላላችሁ? እናንተ የምለውን ካልሰማችሁ ዋሽንት የሚነፋ ሰው ክራር የሚመታ ሰው ዝም ብሎ ሳይናገር ዋሽንቱን ቢነፋ ምን እንደሚል አድማጮች ያውቃሉ። ምን እያዜመ እንደሆነ ምን እያለ እንደሆነ ያውቃሉ። ያሁኑ አዲስ ልሳን አንተ ያልከኝ አንዳንዶች ይናገራሉ የምትለው ግን የዋሽንትን ያህል እንኳን ይደመጣል ወይ? የክራርን ያህል እንኳን ይገመታል ወይ? የለም። አዎ በዓለም ቁጥር ስፍር የሌለው ቋንቋ አለ። በዚያ በተሰጠ ቋንቋ ብትናገርና አድማጩ ባይሰማው ምን ፍሬ አለው ነው። ስለዚህ አድማጩ እንዲሰማው ወይ ተርጉመው ነው። ግን ያ የሚነገረው ቋንቋ ባለቤት ሊኖረው ይገባል፣ ምስክር ሊኖረው ይገባል። የኔ ነው የኛ ቋንቋ ነው የሚሉ ሰዎች ሊኖሩ ይገባል። ከሁላችሁ ይልቅ በልሳን አይደለም ይለው፣ በልሳኖች በቋንቋዎች ማለት በልሳኖች። አሁን ምን ሰማት ግን በሰዎች አንዲት አይነት ናት። ከየት እንዳገኟት እንግዲህ እነሱ ነው የሚያውቁ። አንዲት ናት፣ ኮሪና የምትመስል። አሁን ሐዋርያት በባለ 50 በተሰበሰቡበት ጊዜ የማያምኑ አሕዛብ ነው የነበሩ። ምልክት ሆነላቸው። 3000 ሰዎች በአንድ ጊዜ ሄዳሉ። ለማያምኑ ሰዎች ምልክት ነው። እውነተኛው አዲስ ልሳን ማለት ሰው የኔ ነው የሚለው ባለቤት ያለው ቋንቋ ነው። እኔ አሁን የሚነገረው ከየት እንደመጣ አላውቅም። አንዳንዶች የመላእክት ቋንቋ ነው። የሰው ሁሉ ቋንቋ አልቆ ነው ወደ መላእክት የተሄደው። እግዚአብሔር መንፈስ ቅዱስ የሰላም አምላክ ነው፣ የሁከት አይደለም። እኔ አንዳንድ ጊዜ ሲታይ በአንዳንድ ጉባኤዎች ሁከቱ ጩኸቱ በጣም ይገርም ነው፣ በጣም ያስደነግጣል። መንፈስ ቅዱስ ትልቁ ምልክቱ ሰላም፣ ጸጥታ፣ ዝግታ፣ ጨዋነት ነው። የጠቅላይ ሚኒስትሩ የስልጣን ዘመን ሊገደብ ነው። ይህ በሀገራችን የፖለቲካ ሂደት ለመጀመሪያ ጊዜ የሚፈጸም እንደሆነ ነው የተነገረው። ይህንን ጉዳይ ይፋ ያደረጉት የወቅቱ የሀገሪቱ ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸው። በትናንትናው ዕለት የሀገራዊ ምክክር ኮሚሽንን የሥራ አፈጻጸም ሪፖርት ከሰሙ በኋላ ነው ይህንን ጉዳይ ይፋ ያደረጉት። ኮሚሽኑ በዋናነት ያስፈለገው በሀገራችን ያለ ገደብ የተቀመጠውን የመሪ ስልጣን ለመገደብ ያለመ ነው ሲሉም ተናግረዋል። ንግግራቸውን አብረን እንስማው። አብዛኛው የአፍሪካ ሀገራት የህገ መንግስት ማሻሻያ የተደረገው የመሪዎቹን የስልጣን ጊዜ ለማራዘም ነው። የኛ ኮንስቲቱሽን ደግሞ የሚቀየረው እድሜ ገደብ የሌለውን የስልጣን በኢትዮጵያ ህገ መንግስት ጠቅላይ ሚኒስትሩ ፓርቲው እስካሸነፈ ድረስና መምረጥ እስከቻለ ድረስ የጊዜ ገደብ የለበትም። አሁን ባለው ህገ መንግስት አሁን እየተወያየን ያለነው ግን ያ አደገኛ ነው፣ እንገድብ ብለን ነው። በብዙ ሀገራት ያለው ግን ከዚህ ተቃራኒ ነው። ይሄ በራሱ ኢንቴንሽኑ አልወያይም ብሎ የሚያስቡ ሰዎች ራሳቸውን እንዲጠይቁ የሚያስገድድ ይመስለኛል። እንዴት ነው መንግስት ወዶ ፈቅዶ ህዝብ ተወያይቶ ስልጣኔ በህግ ተገድቦ የህዝብ ጥያቄዎችን በህገ መንግስት ተካተው እንዲሻሻሉ ፍቃድ አለኝ ሲል ለዚያ መሻት የሚታገሉ ሰዎች አንወያይም እንዴት ይላሉ? ካልተወያዩስ ለምን ፖለቲካ ይፈልጋሉ? ፖለቲካ ፕራይመሪሊ ውይይት ነው።
የፖለቲካ ፍላጎት የፓወር ፍላጎት ያላቸው ሰዎች ይሄን ለማሻሻል ሩም የሚሰጥ ውይይት ከመንግስት በላይ ደስተኛ ሆነው መሳተፍ የሚጠበቅባቸው ይመስለኛል። ነገር ግን በመቶ ሺዎች ህዝብ አወያይታችሁ 4000 ተወካይ አወያይታችሁ ከ1000 በላይ ወረዳ አወያይታችሁ በሁሉም ዓለም ከሞላ ጎደል ዲያስፖራ አወያይታችሁ እየመጣ ያለ ሐሳብ ነው። እንደዚህ ያለ ነገር ኢትዮጵያ ውስጥ አናቅም። ጥቂት መቶዎች ተሰብስበው ነው ኮንስቲቱሽን ሰጡን ከዚህ ቀደም። በሌላም ሀገር እንደዚህ አይነት ውይይት አይተን አናቅም እና ከበቂ በላይ የኢትዮጵያን ፍላጎት መመለስ የሚችል ከ90% በላይ ኢትዮጵያን ያሳተፈ ሂደት ስለሆነ ለምናስበው ለውጥ ለምናስበው ሪፎርም መሰረት መጣል የሚችል ይመስለኛል። ልትለውጠው አትችልም። በቃ ጥቁር ነው፣ ጥቁር ነው፣ ጥቁር ቀን ነው። በቃ በዚህ ስርዓት ውስጥ ያለ የጥቁር ቀን የጥቁር ዘመን ምልክት ናት ያቺ 3 ቀን። አሁንም ጥቁር ቀን ነው ያለው ኢትዮጵያ ውስጥ። ያንን አልተቻለም። ስለዚህ ምንድነው የተደረገ? ዝም ብሎ ሱባኤ ይደረግ ተባለ። ማለት ይሄ አለው ሁልጊዜ ምህላ የሚባል የቀልድ እንትን ሱባኤ ይደረጋል። ያችንም እንኳን እግዚአብሔር ረድቶን እዚያው ቅድስት ማርያም ነው ያሳለፍነው። የኤርምያስ ንባ፣ የዳንኤል ንስሐ፣ የነህምያ ጩኸት ምናምን እያንዳንዱን ቀን ሰጥተን እዚያ መጽሐፍ ቅዱስ ውስጥ እያነበን ህዝቡን የራእይ ንባ በሚል እሷን 5 ቀን ጨረስናት። ዝም ብለን በጸሎት ብቻ ማለት ነው። ሌላውንማ እንድናደርግ አልተፈቀደ። ስለዚህ ለምን እንደዚያ እንደሚሉኝ የሚረዳኝ አሁን መንግስት ይቆጣል ነው። መንግስት ተቆጥቶ ተበሳጭቶ ሰይጣን ይበሳጫል ይላል አንዳንድ ጋር ተበሳጭቶ የሆነ ነገር ያደርጋል ነው የሚሉት። አሁን የአማራ ዘፋኝ ምንድን ነው የሚለው? ሽንጥሽ ባለ እንዳለሽ ጉጥ ጉጥ ያሉት ጡቶችሽ ከንፈርሽን ጋምጬ አቤት ዳሌ አቤት ቁመና ፀጉሯ ወርዶ ወርዶ አፍንጫ የሚመስለው ነዶ ብሎ ዘማዊ ሆነ። ዘማዊ በቃ በእውነት ጋለሞታ ሆነ። የድሮ አማራስ ቆፍጠኛ ነው፣ ነፍጠኛ ነው። ተራባ ይዘራል። እኔ የሞተውን ሁላ የሚቀሰቅስ ነው የድሮ አማራ። እግዚአብሔር ይኸው ዳኛው አለ የሚባል የጎጃም አዝማሪ መጥቶ ምንድን ነው ያደረገው? አማራ ተራራው ነበራው ሲል እሳት ለቀቀበት። በቃ እሳት ለቀቀበት። ወያኔ መጣችና ሁሉንም ሰከረይ ማረይ 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 ጻደይ ትግሬውን ጅባ ቀረርቶ የለው ራሱ እንትኑ ገረሪ ናንጀዳ ገረሪ ናንጀዳ ነበር። ኦሮሞ ራሱ በቃ ይሸልል ነበር። አሁን ኦሮሞ ምንድን ነው የሚለው? አዲስ አበባ 4 ኪሎ ነትናንቲያቲ 4 ኪሎ ሲል ነው የሚውለው። በቃ የኦሮሞ ዘፋኛው እግዚአብሔርን ወደ ኮን ምራቸው ጉራጌ ምን እንደሚል አላውቅም። ጉራጌ የሚለውን እናት ባሉት የፈልጋቸው በቃ 4 ኪሎ ጀትጃታን 4 ኪሎ ጀትጃታን ሲቀጭ 4 ኪሎ ቦታ ይወጣጥስና እውነቴን ነው ብላችሁ የኢትዮጵያን ጸጋ ነው አውሮፓውያንን ያሸነፍንበትን ኃይል ያገኘንበትን ራሱን የቻለ ቅመም ነው ይሄ ፉከራ ሽለላው ቀረርቶ ፖለቲካ ነው ቤተክርስቲያኒቱን መከራዋን የሚያሳያት። ቀደም ብሎ ያው እንደምታውቁት 83 ጀምሮ በኢትዮጵያ አቆጣጠር ችግር እንደተፈጠረ ከዚያም በኋላ ብዙ ጊዜ ቤተክርስቲያኒቱ ችግር ሲደርስባት አቁሙ ወይም ደግሞ ተው የሚል በመጥፋቱ እዚህ ደርሷልና ዋናው ግን ልናገር የፈለኩት ፖለቲካው ነው አሁን እንጂ የክርስትናው እምነት ወይም ደግሞ ሃይማኖቱ የተጨነቁ ሰዎች አይደሉም። ወይም ደግሞ በዚህ አካባቢ አስተማሪ ጠፍቶ ቄስ ጠፍቶ ዲያቆን ጠፍቶ ይሄ እንደ ምክንያት ነው እንጂ ፖለቲካ ነው። ፖለቲካው እርግጥ እንደምታውቁት መሪ የሆኑት አሁን ቅዱስ እያሉ ነበር፣ እያመሰገናቸው ነበር። አጋጣሚ ሆኖ ግን ሀገርም ወገንም
እናትም ናት ቤተክርስቲያን ብለው ስለተናገሩ ያንን አድናቆት ሰጠናቸው ነበር። አሁን ግን በምን እንደተለወጠ አናውቅም። እሳቸው ከመጡ እንደውም ይባስ ተብሎ ብዙ አብያተ ክርስቲያኖች እየተቃጠሉ፣ ብዙ ካህናት እየተገደሉ፣ ብዙ ምእመናን ካሉበት እየተሰደዱ ያሉበት ነውና ይህ በጣም አስቸጋሪና አሳዛኝ ነው። ዋናው ለጥያቄው ይህን ሁሉ የሚያደርገን ፖለቲካው ነው። አሁንም ቢሆን ያሉት አባቶች ፖለቲካውን አንድ ነገር ካላረጉ ቤተክርስቲያኒቱ ወይም ደግሞ የሃይማኖት ጉዳይ ስላልሆነ እዚህ ላይ አትኩሮት መስጠት ያለባቸው ስለ ፖለቲካው ነው። ከመሸ ከአርሲ አሳዛኝ ሰበር ተሰምቷል። ሁላችሁም አዳምጡት። ይሄ ቪዲዮ አቅም እንዲኖረው ሁላችሁም ፎሎና ሼር አድርጉት። በዛሬው ዕለት ሰኔ 6 2018 ዓ.ም በምስራቅ አርሲ ከአቦምሳ ከተማ ወደ አስኮ አንድ ሙሉ ተሳፋሪዎችን ይዞ በመሄድ ላይ የነበረ የህዝብ ማመላለሻ ከቀኑ 6 ሰዓት አካባቢ በታጣቂዎች ታግተው መወሰዳቸውን የአካባቢው የዓይን እማኝ ለአዩ ዘሀበሻ ገልጿል። እገታው የተፈጸመው ከከተማው ትንሽ ኪሎ ሜትር ርቀት ላይ ሲሆን በቅጥቅጥ አይሱዚ ውስጥ የነበሩ ሁሉም ተሳፋሪዎች መወሰዳቸውም ተገልጿል። ከጥቂት ሳምንታት በፊት በዚሁ አካባቢ በኦርቶዶክስ እምነት ተከታዮች ላይ ጥቃት መፈጸሙ ይታወሳል። እኛም ጉዳዩን በቅርበት ተከታተልን እንድናሳውቃችሁ ቤቱን ፎሎ ያድርጉት። ኦሮምኛ ቋንቋ የመላ ኢትዮጵያ የሥራ ቋንቋ እንዲሆን እፈልጋለሁ ሲል የማህበረሰብ አንቂውና ጋዜጠኛ ኤርሚያስ ለገሰ ተናገረ። የፌዴራል መንግስቱ ከጥቂት ዓመታት በፊት ኦሮምኛን ጨምሮ 5 ቋንቋዎች ማለትም አማርኛ፣ ኦሮምኛ፣ ትግርኛና ሶማሊኛ እንዲሁም አፋርኛ የፌዴራል የሥራ ቋንቋ ለማድረግ ውሳኔ ማሳለፉ ይታወሳል። እናንተ ምን ታስባላችሁ? የኦሮሞኛ ቋንቋ በመላው ኢትዮጵያ የሥራ ቋንቋ መሆኑ አንድነታችን ያጠናክራል ወይስ ሌላ ፈተና አለው? ሐሳባችሁን በኮሜንት አጋሩኝ። ለተጨማሪ መረጃ ፎሎ ማድረጋችሁ እንዳዘነጉ። ኢትዮጵያ ውስጥ ልጆቻችሁን ቼክ አድርጓቸው፣ ስልኮቻቸውን ተቀብላችሁ ለማየት ሞክሩ። ነገር ግን የተረፍን አይመስለኝም። አውሬው ልጆቻችንን ወስዷቸዋል። ህፃናት ብቻ ሳይሆኑ ትላልቆቹ ነውረኞች በተለይ ቲክታከሮች የሚባሉት ሁሉንም ማለት አይደለም የሌለ ዓለም ውስጥ ተገብቷል። በጣም የሚዘገንን ነገር ነው የምነግራችሁ። ማመን አልቻልኩም። እመጣበታለሁ። እስከ ጥግ ድረስ ሄጄበታለሁ። ወራትን የፈጀ ነው። ለምን እዚህ ውስጥ እንደተገባም አላውቅም። የናይት ክለብ ባለቤቶች የሚሰሩትን ነገር ብታዩ ትገረማላችሁ። የአዲስ አበባ ፖሊስ፣ የፌዴራል ፖሊስ እና የናይት ክለብ ባለቤቶች እንዲህ ምን አይነት ቢዝነስ እንደሚሰሩ አሳያቸዋለሁ። ከነሰዎቹ ከነስም ዝርዝራቸው ማለት ነው። እና ያለው የሐሺሽ ንግድ እና በዚህ የሐሺሽ ንግድ ምክንያት ወጣቶች በተለይ ተማሪዎች የ17 የ18 ዓመት ህፃናት የሉም ማለት ትችላላችሁ። ጊዮርጊስ ብቻውን ቆሞ አይቀርም። ወደ ሌላ አታስገቡኝ እባካችሁ። ተውኝ። ሁላችሁም ወደ እግዚአብሔር ጩኹ። ነግሬያለሁ። ወደ እግዚአብሔር ጩኹ። ክርስቲያኖች አይታደኑም። የክርስቲያን ደም የሚፈስባት አይደለችም ኢትዮጵያ። እስልምናን ከጥፋት ያዳነው እኮ አጼ ነው። አጼ አርማህ ነው። አንተ ከኪሳ እንደምትታርከው ነጃሺ የሚባል ንጉስ የለም። ታሪክ የማስለምን የወሮ በሎች ወሬ ዘምተዋል። ዛሬ የተሰማው ዜና ይገርማችኋል። ዛሬ ቀጥር ላይ እጅግ አስደንጋጭ። በዛሬው ዕለት ከመርቲ ወረዳ ዋና ከተማ አቦምሳ ተነስቶ ከአቦምሳ ትናንት አባቶች ከሄዱበት ተነስቶ ወደ አሰኮ በመጓዝ ላይ የነበረ የህዝብ ማመላለሻ አውቶቡስ በግምት ከአቦምሳ 10 ኪሎ ሜትር እንደቀረ ጋዶ ተብሎ በሚጠራ ቦታ ላይ ታገተ። መንገደኞች በሙሉ የኦርቶዶክስ እምነት ተከታዮችን አስወርደው ዛሬ ወደ ጫካ ወሰዷቸው።
በነገራችን ላይ አንዳንድ ክልል ወረዳ አመራሮች እኮ ይታጀባሉ። በሁለት ሶስት ሚሊሻ የሚታጀቡ እኮ አሉ። አያስቅም ይሄ ነገር? ዝም ብሎ ሁሉም ሰው ክላሽ ከኋላ እያንጓጓ የሚሄድ ከሆነ ብልጽግና ልናመጣ አንችልም። የወረዳ አመራር አርሶ አደር ማሳ ውስጥ መዋል አለበት። እሱን የሚያጅበው ደግሞ ማጨድ ማረስ አለበት። በዚህ መንገድ ካልሄን በስተቀረ ሹመኛ ማለት ሰው ማንጋጋት ከኋላ ከሆነ ብልጽግና አናመጣም። ይሄን ክልሎች ህዝቡም ጠንካር ብሎ ይሄን ነገር ሊስተካከል ቢሰራ መልካም ነው።